ሰላም እንዴት ናችሁ? የዩቲዩብ ቤተሰቦች አዲስ የሆናችሁ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አበረታቱኝ። ዛሬ ይዤላችሁ የመጣሁት ርዕስ ስለ ፖዚቲቭ ቲንኪንግ ወይም ፖዚቲቭ ቲንኪንግን ብዙዎቻችን እንዴት ነው የምንረዳው? ፖዚቲቭ ቲንኪንግ ማለት ምን ማለት ነው? ኦንሊ ፖዚቲቭ ብቻ ማሰብ ነው ወይ? እሱ ብቻ ነው ወይ የምንረዳው? ስለ ፖዚቲቭ ቲንኪንግ የሚለውን ይዤላችሁ መጥቻለሁ ማለት ነው። ሶ እንግዲህ ቶት ኢዝ ዘ ዳይሬክሽን ኦፍ ላይፍ ነው ወይም ላይፍ የሚመራው ምንድነው? ቶታችን ነው ማለት ነው። ወይም የላይፍ ዳይሬክሽን ቶት እንደሆነ እናውቃለን። ሳውዘንድስ ኦፍ ቶትስ በአእምሮአችን እንግዲህ በቀን ውስጥ ይመላለሳል፣ ከዛዛ ይላል ምናምን። ሶ እነዚህ ቶቶች እንግዲህ ምንድነው እኛን ወይ ቢውልድ አፕ ያደርጉናል፣ ያ ማለት ይገነቡናል፣ ወይ ቲር ዳውን ያደርጉናል፣ ያስለቅሱናል፣ ይሰብሩናል፣ ወይ ደግሞ ሙቪንግ ፎርዋርድ እንድንሆን ያደርጉናል፣ አለዛ ደግሞ ሆልድ ባክ እንድንሆን ያደርጉናል ማለት ነው። ስለዚህ እኛን የሚገነቡንም እኛን ደግሞ የሚሰባብሩንም እኛን ወደፊት ይዘውን የሚስፈነጠሩ እኛን ወደ ኋላም ደግሞ ባክ የሚያደርጉን ምኖች ናቸው? እነዚህ ቶቶች ናቸው። እንግዲህ ምክንያቱም እንዴት ቶት ይገነባናል? እንዴት ቶትስ ይሰብረናል? እንዴት ቶት ወደፊት ያስኬደናል? እንዴት ቶትስ ወደ ኋላ ይመልሰናል ካላችሁ ቶት ብዙ ጊዜ በአእምሯችን ይመላለስና ያ ቶት እንግዲህ ኦቨር ስሩ ሎንግ ፕሮሰስ ወይም ኦቨር ታይም ቢሊቭ ይሆናል። ምክንያቱም ከዛ ከሳውዘንድስ ኦፍ ቶት ከተመላለሱት ውስጥ ዶሚኔት ያደረገውን ፒክ አድርገን ነው አይደል ለኛ ወደ መርህ የምናመጣው ወይም እኛን ይገዛናል እኛን ያስኬደናል ብለን የምንወስደውን ቶት የምናራምደው ማለት ነው። ስለዚህ ያ ቶት ነው ማለት ነው ቢሊቭ የሚሆነው። እንግዲህ ቶትና ቢሊቭ ከተዳመሩ ሁሌም ሀቢት ናቸው። ካመን ነው ቶታችን የዶሚኔት ያደረገውን ቶት ቢሊቭ ካደረግነው ወይም ካመን ነው እሱ ተደምሮ ቢሊቭ ይሆናል። ቢሊቭ ከሆነ ደግሞ ሀቢት ነው የሚሆነው ማለት ነው። ሀቢት ነው ዞን ሀቢት ያደረግነውን ወይም ቀን በቀን ወይም ወርክ ወር አመት ከአመት ስሩ ሎንግ ፕሮሰስ ሀቢት ያደረግነው ነገር ወደ አክሽን ይቀየራል። አክሽኑ ተደምሮ ነው እንግዲህ ሪዛልት የሚሆነው። ሶ የቶት ውጤት ሪዛልት ነው ማለት ነው። በእነዚህ ፕሮሰሶች ውስጥ አልፎ እንደውም ብዙ ሰዎች ምንድነው ሰክሰስ ስታርት ፍሮም ከመኒ ነው ይላሉ፣ ወይም ሰክሰስ ስታርት ፍሮም ታለንት ነው፣ ወይም ሰክሰስ ስታርት ፍሮም ኦፖርቹኒቲ ነው ይላሉ። ኖ ሰክሰስ ስታርት ፍሮም ዘ ዌይ ዩ ቲንክ ነው። መኒም አይደለም፣ ጉብዝናም አይደለም፣ ወይም የሆኑ አጋጣሚዎችም አይደሉም። የሰክሰሳችን የሚጀምረው ሰክሰሳችን የሚጀምረው ዘ ዌይ ዩ ቲንክ አረግንበት ጋር እንዴት እንዳሰብን እንዴት እንደተመራመር አረግንበት ጋር ያኔ ሰክሰስ ስታርት ያደርጋል። ስለዚህ ይሄ ሰክሰስ የሚመጣው ከምንድነው ማለት ነው? ከቲንካችን ነው ማለት ነው፣ ከአመለካከታችን ነው። ሶ ታዲያ ፖዚቲቭ ቲንኪንግን ምን አመጣው ያላችሁ ከሆነ እንግዲህ ፖዚቲቭ ቲንኪንግ ማለት ኢዝ ኖት ፕሪቴንድ ያደርግም ፕሮብሌሞች ዳዝንት ኤግዚስት ብሎ ፕሪቴንድ ያደርግም ይፈጠራሉ ብሎ ነው የሚያምነው። ወይንም ደግሞ ፖዚቲቭ ቲንከር አሁንም ኢዝ ኖት ኢግኖሪንግ ዲፊካልቲ ወይም ፖዚቲቭ ቲንከር ኢዝ ኖት ሊቪንግ ኢን ፋንታሲ ማለት አይደለም። ሶ ፖዚቲቭ ቲንከር ማለት ችግሮች ኤግዚስት ያደርጋሉ፣ አዎ ይፈጠራሉ፣ አስቸጋሪ ነገሮች፣ አዎ ወይም ከእውነት የራቀ እምነት ይኖራል ብሎም ማመን አይደለም። ነገር ግን እነዚህ የተፈጠሩ ችግሮችም ወይም እነዚህ የተፈጠሩ አስቸጋሪ ነገሮችን how to overcome the challenge ነው ወይም how to change these difficult circumstances to opportunity ወደ ኦፖርቹኒቲ እንዴት ቀይራቸዋለሁ ብሎ ማመን ማለት ነው። ፖዚቲቭ ቲንከር ማለት ያ ነው። ሶ እስኪ ሁለት ሰዎችን እንመልከት። ለምሳሌ ተመሳሳይ ችግር ገጠማቸው ነው። አንድ አይነት ችግር ነው ችግሩ፣ ግን ሁለቱ ሰዎች የችግር አፈታት ዘዴያቸውን እንመልከተው። አንደኛው I can't pass this, it is impossible, I can't do it ሊል ይችላል። ይሄን ነገር ማለፍ አልችልም፣ ይሄ በጭራሽ የሚታሰብ አይደለም፣ ሶ መስራት አልችልም ይላል። አንደኛው ደግሞ yes difficulty it is exist አድርጓል but I figure it out ሊል ይችላል። ወይም ኦልሬዲ አስቸጋሪ ነገሮች ተፈጥረዋል፣ ግን ይሄን ፊገር አውት አደርገዋለሁ፣ ሶሉሽን እሰጠዋለሁ፣ መፍትሄ እሰጠዋለሁ ይላል። ምክንያቱም የሚያስበው ምንድነው አውትሳይድ ዘ ቦክስ ነው። ስሩት እንትሩ ነው ክሪኤቲቭ ቲንኪንግ አስቦ ለነዛ ለተፈጠሩ ችግሮች ሶሉሽን መስጠት፣ ለተፈጠሩ አጋጣሚዎች መፍትሄ እሰጣለሁ ብሎ ያምናል ማለት ነው። ይሄም ደግሞ የፖዚቲቭ ቲንከር ዋና መገለጫቸው ይሆናል ማለት ነው። እንግዲህ ታዲያ ለእንደዚህ አይነት ነገሮች የሚያጋጥሙን ምንድነው ብለን ካሰብን እንዳንፈታ ችግሮችን እንዳናልን እንግዲህ የሚያጋጥሙን አንድ ሶስቶችን ጠቀስ ስላደርግላችሁ ብዙ አሉ። ለእንደዚህ ወደ ኋላ የሚጎቱት ይሆን ወደፊት እንዳንራመድ የሚያደርጉን ብዙ ነገሮች አሉ። ፖዚቲቭ ቲንከር ከሆነ ግን እነዚህን ሶስቱንም እናጠፋለን። ምክንያቱም እነዚህም ሶስቱም የሚፈጠሩት እዛው ማይንድ ላይ ነው፣ ቶት ላይ ነው፣ ሀሳብ ላይ ነው የሚፈጠሩት። ፖዚቲቭሊ ግን የምንተረጉማቸው ከሆነ ለተፈጠሩ ችግሮች ፖዚቲቭሊ ሪያክት የምናደርግ ከሆነ ሶሉሽኑ ስሙዝ ይሆናል ማለት ነው። አንደኛው ሄስቴት ማለት ነው፣ ማመንታት። እንግዲህ ብዙዎቻችን ምንድነው የሆነ ችግር ሲፈጠርብን ወይም የሆነ ስራ ለመጀመር ስንል እናመነታለን። እንደዚህ ቢለኝስ፣
እንደዚህ ቢሆንብኝስ፣ ችግር ቢፈጠርብኝስ፣ ባይሳካልኝስ፣ ሰው ይስቅብኝስ እንላለን። በጣም ክፉ ሀሳቦች ናቸው እነዚህ። ሄስቴት ባደረግን ቁጥር ምንድነው እኛ አላማችንን ራያችንና ወደፊት እንዳንስፈነጠር የሚያደርጉ ነገሮችን እየገደን ነው። ማንም እንግዲህ ከእናት ወር ሲመጣ ተምሮ የመጣ የለም፣ አውቆ የመጣ የለም፣ የተሻለ ደረጃ ሆኖ የመጣ የለም። ሁሉም በባዶ ነው የመጣው። ከባዶነት ተነስቶ እያደገ የመጣ ነው። ግን ሄስቴቱን ስላጠፋ ብቻ ሰክሰስፉል ይሆናል ማለት ነው። ሁለተኛው ፕሮክራስቲኔት ማለት ነው። ዛሬ ነገ ማለት ሞላው ተነገ ወዲያ እስኪ እያል ጊዜያችንን ማቃጠል መግደል ማለት ነው። ብዙ ጊዜ አሁን ወጣቶች እንደው የሚያስፈራን ይሄ ነው። በቃ ፕሮክራስቲኔት እናደርጋለን። የዛሬ ዓመት ብዙ ጊዜ መስከረም ሲመጣ ማናቅደው ጎል የለም፣ ማናስቀምጠው እቅድ የለም። አንዳቸውም ግን ሰኔ ጋር ወይም ነሐሴ ጋር ስንገመግማቸው አብዛኞቻችን ቲክ ብናደርጋቸው ዜሮ ናቸው። ለምን? ፕሮክራስቲኔት ስለምናደርግ በቃ ነገ ይጀምራል እኮ ነገ ጊዜ አለ ምናምን። ጊዜ እኛ ነን ወደ ጊዜ የምንሄድ። ጊዜ ባይዘው ነገ ራሱን የቻለ ሌላ ጊዜ ነው። ሰኞ የሚባል 2026 የለም። 2027 ላይ ነው ሰኞን የምናገኘው። ሰኞ የሚባል ዛሬ የለም። ወርን ይተካል፣ ቀንን ይተካል፣ ዓመትን እየተካ እየተወን ነው የምንሄድ ማለት ነው። የሰው ልጅ አሁን እኛ እድሜያችንን ለምሳሌ ከ1 እስከ 7 እንላለን እንጂ ካውንት ዳውን ነው። ዛሬን ስናደርግ እየቀነስን ነው። ከእድሜያችን 7 የምንኖር ከሆነ 69 እየሆነ ነው ምናምን እየሆነ ነው። ካውንት ዳውን ነው ማለት ነው። ስለዚህ ጊዜ እኛን አይጠብቅም። ፕሮክራስቲኔት ማድረግ የለብንም። ለእያንዳንዱ ነገር መፍራት የለብንም። ቶቱ የሚመጣውን ቶት ፖዚቲቭሊ ቲንክ ማድረግ አለብን። ሶስተኛው እንግዲህ ፊር ነው። ፊር እንግዲህ አንዱ በአእምሯችን የሚፈጠር አካል ነው። አእምሯችን ጋር ነው። ቶት እኮ ነው። ፊር ራሱ እኮ ቶት ነው። ይሄ እንዲህ ሆነስ እንደዚህ ቢደረግ እንግዲህ ፊር ምን ይይዛል? ፊር እንግዲህ ብዙ ጊዜ ፊር ኦፍ ፌለርን እንፈራለን፣ መውደቅን እንፈራለን። ከወደቅኩ እኮ ከሌ እንዲህ ይለኛል ምናምን ነው። እሱ ባይዘው ሰዎች እኮ በራሳቸው ቢዝነስ በራሳቸው ስራ ተጠምደዋል። ለምንድነው ሰዎች ጋር ፎከስ የምናደርገው? ሰዎች ስለአንተ ውድቀት ስለአንተ ብቻ ካያረግም የራሱ ኑሮ እየጦዘበት ነው። የራሱ ኑሮ ለማሟላት እየሮጠ ነው። ስለዚህ ሰዎችን መተው አለብን። ፊር ኦፍ ፌለርን ሰወድቅ ሰው እንዲህ ይለኛል ለከሌ እኮ እንዲህ ይለኛል ማለት የለብን። ሁለተኛ ፊር ኦፍ ሪጀክሽን ነው። ቢያስወግደኝስ የሚል ነው። ይሄ ፊር ኦፍ ሪጀክሽንን ባይዘው መፍራት የለብንም። እንግዲህ አንድ ታሪክ ልንገራችሁ። ጃክማ የሃንግጁ ተወላጅ ነው። እንግዲህ ሃንግጁ አካባቢ ስፑር ኤንድ ስሞል ወይም ኳይት የሆነች ከተማ ነች። ጸጥ ያለች ሰፈር ነች ማለት ነው። እሱም ደግሞ የድሃ ቤተሰብ ነው። ገንዘብ የላቸውም። በትምህርቱም ስፑር ነበር። እንግዲህ ፑር የሆነ ሰውዬ ሃርቫርድ ዩኒቨርሲቲ ጋር ፕላይ አድርጎ 10 ይወድቋል። KFC የሚባል ካምፓኒ እነሱ ጋር መጥቶ 24 ሰዎችን አወዳድሮ 24ኛው እሱ ነበር። 23ቱን አሳልፎ እሱ ሪጀክት ተደርጓል። አንዳንዴ ተረብል ነው። በጣም ታይርድ ትሆናለን። ጊቭ አፕ ልናደርግ እንችላለን። እሱ ግን ጊቭ አፕ አላደረገም። ሪጀክሽን ኢዝ ኖት ዘ ኢንድ ነው ያለው። ኢንድ አይደለም፣ በቃ ይሄ መጨረሻ አይደለም። ነገ ሌላ የተሻለ ነገር እንዳለ፣ ነገ ወደ ተሻለ ደረጃ እንደሚሄድ ጃክማ ያውቃል። ዛሬ ጃክማ ያለበትን ደረጃ ታውቁታላችሁ። ስለዚህ ፊር ኦፍ ሪጀክሽንን መፍራት የለብንም። ውድቀት ወይም ፌለር እንደ ሰክሰስ ነው መጠቀም ያለብን፣ እንደ ስቴፕ ስቶን፣ እንደ ደረጃ። ከዛ ፌለር ነገ ተነገ ወዲያም እንዳንወድቅ ነው እንጂ መጠቀም ያለብን ፌለርን ወይም ሪጀክሽንን ጠልተን ሰክሰስፉል መሆን አንችልም። ምክንያቱም ሰው ሊያይ ወይም ሊመለከት የሚችል ከዜሮ አይመለከትም። ነገ ሰክሰስፉል ስትሆን፣ ነገ የተሻለ ደረጃና ትልቅ ደረጃ ላይ ስትደርስ ነው ሰው ሊያይ የሚገባው እንጂ ዜሮ ላይ ሆነ እንዴት ሊያይ ይችላል? ማንም ሰው የማይሰራን ሰው ሊያይ አይችልም። ስለዚህ ከተተቸህም ከተናክም ብዙ ነገርም ከደረሰብህ እየሰራህ ነው ማለት ነው። መቀጠል አለብህ። ኦን ዘ ራይት ዌይስ ከሆንክ ድረስ፣ በትክክለኛው መንገድ በትክክለኛው አቋምስ ከሆንክ ድረስ ስራህን መቀጠል አለብህ። ሌላው ፊር ኦፍ ፎሊሽ መሆን ነው። በቃ ሁሉም ነገር ባይዘው ሉኪንግ ፎሊሽ ይባላል፣ ሙኝ ቄላቅልኝ ይባላል ብለህ ስራህን ማቆም የለብህም። አንተ መበርታት ነው፣ መጠንከር ነው። ሁሉም የሚያድግ ነው፣ ግሮ አፕ ነው። ጃክማ ራሱ ምንድን ያደረገው ብሮክን እንግሊሽ ነው። ስትሬንጅ የሆነ ፕሮናንሲዬሽን ነበር ሲያካሂድ። ፕሮናንሲዬሽኑ አዲስ ነው፣ ግን ከሰዎች ጋር እየተግባባ አዲስ ወርዶችን ሲለምድ ኤቭሪቲንግ ሲያደርግ ግሮ አፕ ሲያደርግ ነው ፉል ላይ የሚደርሰው። ማንም ሰው ከዜሮ ተነስቶ ስማርት የሆነ ኮሚኒኬተር መሆን አይችልም። ስማርት የሆነ ፐርሰን መሆን አይችልም። ስለዚህ ሁሌ ከዜሮ እንነሳለን። ከዜሮ ወደፊት እየተራመር ግሮ አፕ አድ እያደረግን አንድ ቫልዩ አድ እያደረግን ነው ወደ ተሻለ ደረጃ የምንደርሰው ማለት ነው። ሶ ፖዚቲቭ ቲንኪንግ የሚጠቅመው እዚህ ጋር ነው። እንግዲህ ሰክሰስፉል የሆኑ ሰዎች በጣም ብዙ ችግር እና በጣም ብዙ መከራ ይደርስባቸዋል። ግን ምንድነው ወደ ሰክሰስ ያደረሳቸው? ምንድነው ፖዚቲቭ ቲንኪንግ ማድረጋቸው የጠቀማቸው? ፖዚቲቭ ቲንከር የሚጠቅማቸው ምን ጋር ነው ማለት እንግዲህ ሌላው ሊሚትን ያያል። ፖዚቲቭ ቲንከር ሰዎች ደግሞ ኦፖርቹኒቲን የሚያዩ የስ ሊሚት አለ። ሞስት ዓለም ላይ እስከኖርክ ድረስ ዓለም ላይ የራሱ የሆነ ሩጫ ነው፣ ፍትጊያ ነው። አሸንፈ ስትገኝ ነው የተሻለ ደረጃ ላይ የምትደርሰው። የስ ሊሚት አለ። ሌላው ሊሚቱን ያይና ወደኋላ ይቀራል። ይሄን ነገር ማለፍ አልችልም፣ ግድግዳውን ብቻ ያያል፣ ወሉን ብቻ ያያል። እንግዲህ አንድ ቤት ላይ ወል አለ፣ ግድግዳ አለ፣ መስኮት አለ፣ በር አለ። በሩን ማየት አለብህ።
you will see the door, okay, not the wall። ስለዚህ ወሉን ካየህ አዎ ትቀራለህ። ምክንያቱም ወሉ አያሳልፍም፣ ብዙ መከራ ያሳያል። ሰው change the direction። ላይፍ ይሰርክል ነች። በተለያየ ዳይሬክሽን ሄደ አንተ በምትፈልገው አቅጣጫ ሄደ ሰክሰስፉል መሆን ትችላለህ ማለት ነው። ስለዚህ ሌላው ሊሚቱን ሲያይ እነሱ ኦፖርቹኒቲውን ያያሉ፣ ፖዚቲቭ ቲንከሮች ማለት ነው። ሌላው ፌለርን ሲያይ እነሱ እንደ ፊድባክ ነው የሚጠቀሙት። አዘርስ ሲ ዘ ፌለርስ፣ በቃ ፌል አደርጋለሁ፣ ሰው ይስቅብኛል፣ ሊሳለቅብኛል፣ ነገ እንደዚህ ይሆናል ይላል። ኖ ያን የተሳለቀበትን ዳግመኛ ላለመድገም እንደ ፊድባክ ወስዶ እንደ ሌሰን ወስዶ ነው የሚራመድ ማለት ነው። ገብታችኋል? ኦብስታክሉንም ሌላው አሁን ለምሳሌ ኦብስታክሉን ሲል እሱ እንደ ሌሰን ነው። እንደ ሌሰን ማለት ነገ ካለፈ በኋላ እንደዚህ እኮ ገጥሞኝ ነበር፣ እንደዚህ እኮ አድርጌ ነበር፣ ሌሰን ይሆንና ለሰዎችን የሚያስተምራል ከምን ወደ ምን እንደመጣ። ስለዚህ ብዙ ጊዜ እንደዚህ አይነት ሰዎች ወይም ሰክሰስፉል የደረሱ ሰዎች በጣም አንሰርቲኒቲ አለባቸው፣ በጣም ፕሬዠር አለባቸው፣ በጣም ብዙ ያልተሳካላቸው ነገሮች አሉ። ነገር ግን እንዲሳካላቸው የሆኑ ፖዚቲቭሊ ለማይንዳቸው ይነግሩታል፣ ግሮዝ እንዲሆን ቢሊቭ እንዲሆን ማለት ነው። አእምሯቸው ቢሊቭ እንዲያደርግ ግሮዝ እንዲያደርግ። ምክንያቱም ቶታችን ኢዝ ኢንፍሉዌንስ አክሽን ነው። ይሄ ቶት ወይም አእምሮ የምናሰላስለው ነገር አክሽን ላይ በጣም ኢንፍሉዌንስ አለው። የአክሽን ተደምሮ ነው እንግዲህ ወደ ሪዛልት የሚመጣ። ስለዚህ የምናደርጋቸው ነገሮች ላይ አፌክት ሊያደርገን አይገባም። የማንም ሰው ኮሜንት አፌክት ሊያደርገን አይገባም። ሁሌ ፖዚቲቭ ልናስብ። ሰው ጠቅለል ስናደርገው እንግዲህ ፖዚቲቭ ቲንከር ማለት ችግር አይፈጠርም ማለት አይደለም፣ አስቸጋሪ ነገሮች የሉም ማለት አይደለም። ግን በአስቸጋሪ ነገሮችና ችግሮች ሲፈቱ ለችግሮቹ ምን አይነት ሶሉሽን እንሰጣቸዋለን? ፖዚቲቭ የሆነ ሶሉሽን ነው የምንሰጣቸው ወይስ ኔጌቲቭ ሶሉሽን ነው? ወደፊት የሚያራምዱ ነው ወይም ሆልድ ባክ የሚያደርጉ ነው የሚለውን ነገር የምንሰጥበት ሜንታሊቲ ነው። ዚስ ፖዚቲቭ ቲንከር። አንዳንዶቹ እንግዲህ ሚስ አንደርስታንዲንግ አለ ፖዚቲቭ ቲንከር። ፖዚቲቭ ቲንከር ማለት ቁጭ ብሎ ዊሽ ማድረግ፣ ቁጭ ብሎ መመኘት፣ ቁጭ ብሎ በቃ ፖዚቲቭ ብቻ በቃ አይደል ነው። ኔጌቲቮች አሉ። ኔጌቲቮችን ሃው ቱ ኦቨርካም እናርጋቸው ወይም ደግሞ የተፈጠሩትን ሰርከምስታንስ እንዴት ወደ ኦፖርቹኒቲ እንቀይራቸው ብሎ የሚያስብ ማይንድ ማለት ነው፣ ወይም የሚያስብ አእምሮ ማለት ነው እንግዲህ እንጂ አንድ ኤምፒቲ ዝም ብሎ ኤምፒቲ የሆነ ማይንድ ዊዛውት አክሽን ፖዚቲቭ ሊያስብና ይመጣል ማለት አይደለም። ስራ ይፈልጋል። እያንዳንዱ ነገር ባይዘው በዓለም ላይ ያለ ነገር ስራ ይፈልጋል። ዓለም ዛሬ ሩጫ ላይ ነትና፣ ስለዚህ ፖዚቲቭ ቲንኪንግ ይሄን ይመስላል። ሶ ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ